አሁን አዳዲስ ቤት ነን ብለው ሊወጡ ለኪራይ ይወጡ ዋጋቸውን ሲሰሙ ጆሮአችሁን ይከብዳል። እጅግ በጣም ውድ ናቸው። የአዲስ አበባ የቤት ኪራይ ዋጋ ወዴት እየሄደ ነው የሚያስብል ደረጃ ላይ ያለ መሆኑ ይታወቃል። መንግስትም በራሱ መንገድ ሊስተካከል የሚገባበትን መንገዶች በተወሰነ ደረጃ የተሟላ ፍሬም ባይኖረውም እየተሞከረ እንደሆነ ያሳውቃል። ነገር ግን መሬት ላይ ያለውና ሁኔታዎቹ ክስተቶቹ ደግሞ እጅግ የተለያዩ እየሆኑ እንደመጡ ያስረዳሉ። ስለዚህ ዛሬ እሱን አንድ ነግራችኋለሁ። ዓለም ላይ ልክ እንደዚህ እንደኛ ሀገር የኪራይ ክራይሲሶች ገጥመዋል። እነዚህ ደግሞ እንዴት ነው ቀድሞ ባለመፈታታቸው ምክንያት አሁን ድረስ ተንከባለው የተለያዩ ዓለማትን ለምሳሌ እንደ ሆንግ ኮንግ እንደ ኒውዮርክ ከፍተኛ ዋጋ ተከፍሎባቸው የሚኖሩ የቤት ኪራይ ያለባቸው ከተማዎች እንዳሉ ሁላችንም የምንረዳው። ግን ይሄ ክስተቱ ታሪክ ስላለው ከታሪኩ ተምረን አገራችን አዲስ አበባ ከተማችን ውስጥ ደግሞ እንደዚህ አይነት ክስተት እንዳይከሰት ልናረግበት የምንችልባቸው መንገዶች መኖራቸው አይቀሬ ጉዳይ ነውና እነዚህ አብረን እንከፈላለን። አብሮነታችሁ ከኔ ጋር እንዲሆን በፍቅር ጋበዝኳችሁ። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። የቤት ኪራይ ዋጋ እጅግ በጣም በከፍተኛ ሁኔታ እየጨመረ በቃላት ሳይሆን በተግባራዊ ሁኔታዎች እየጨመሩ ያሉ። ከዚህ በፊት አንድ ቪዲዮ የሰራሁት ነበር እንዳያችሁት። መንግስት ይሄኛውን ሐሳብ አምጥቶ የኪራይ ዋጋውን ለማረጋጋት የሄደበት መንገድ ጥሩ ቢሆንም ግን ሙሉነት ባለመኖሩ የተነሳ በዛ ውስጥ አምልጦ የሚወጡ አስቸጋሪ የሆኑ ነገሮችን ሊከስት ይችላል የሚል ቪዲዮ እንደሰራው ትረዳላችሁ። ያላያችሁት ደግሞ ሊንክ አስቀምጥላችኋለሁ እንድታዩት። ግን ምንድነው ቤት ኪራይ ሙሉ ፍሬም ከሌለው አስቸጋሪ ነገር ውስጥ መግባቱ ምሳሌያዊ እንዲሆን በሆንግ ኮንግ ላይ መሄድ እንችላለን። ሆንግ ኮንግ እንግዲህ በ1980 1990 አካባቢ ላይ በጣም ከተማው ላይ ብዙ ሰው እየገባ ስለሆነ የቤት እጥረት ገጠመ። በዛ ቤት እጥረት የተነሳ በዚህ ስክሪኑ ላይ በተመለከቱት መልኩ በኬጅ ውስጥ በሽቦ የተሰራ ባለ 3 ተደራራቢ የነበረውን እያጠሩት አሁን ደግሞ ሙሉ ለሙሉ ከፍል ሃውስ የሬሳ ሳጥን ቤት የሚመስል እየተሰራ ይከራያል። ይሄ $200-300 ነው የሚከራየው። እንግዲህ አስቡት። እጅግ በጣም ቅንጡ ቢሊዮነሮች የሚኖሩባት ሆንግ ኮንግ ውስጥ እጅግ ከወለል በታች የሆኑ ኦልሞስት በሬሳ ሳጥን ውስጥ በስክሪኑ ላይ እንደምትመለከቱት የሚኖሩ ሰዎች ያለባት ከተማ ናት እስካሁን እስከ 2006 ድረስ። ስለዚህ ፊክስ መደረግ የነበረበት የሰውን ክብር በመጠነ መልኩ ቀድሞውኑ ቢሰራ ይሄ እስከ 2006 ከ1990 እስከ 2006 ድረስ አይመጣም ነበር ይሄ ችግር ማለት ነው። ስለዚህ ይሄንን ማስተዋል ኒውዮርክ ላይ የከተማዋን እድል ለመጠቀም በሚገራረሙ ጠባብ ስኩዌር ፊቶቹ ላይ ሰዎች ይኖራሉ አይደል? ይሄ ዓለማችን በደንብ የምታውቀው ነው። ግን አንድ ጥሩ ነገር ምንድነው? የአሜሪካ ህግ ወጥቶ በዛ ህግ መሰረት በዘመኑ በነበረው ችግር ላይ ለማረጋጋት ሙከራ ተደርጓል። አሁን ሀገራችን ላይ እንምጣ። ጀርመንም በርሊን ውስጥም እንደዚሁ በፊት የነበረውን ማለት ነው። አሁን ኢትዮጵያ በእንደዚህ አይነት ወይም አዲስ አበባ በእንደዚህ አይነት ጭንቀት ውስጥ ያለች ይመስላል። ብዙዎች ቲክቶክ ላይ ስታዩ ቤት ፈለግኩኝ ከምከፍለው የደሞዜን 3 እጥፍ ይበልጣል። እንግዲህ ይሄ መኖር የሚፈልግ ህይወትን ማሳካት የሚፈልግ ልጆች ያሉት ለነሱ ለመኖር ደፋ ቀና የሚል ሰው በጣም ሸክሙ ከባድ የሆነበት ብዙ ሰው አለ ማለት ነው። ለዚህ መፍትሄው እውነት ለመናገር ይሄ ብቻ ህግ ሳይሆን እያንዳንዱ ቦታ ላይ በካሬ ባለፈው ሳይንሳዊ በሆነ መንገድ በተራነው አለ። መንግስት ደግሞ የበለጠ ዕውቀት ያላቸው አዋቂዎች ብዙ ሰው ሰብስቦ ለዚህ ችግር እውነተኛ መፍትሄ ለሁሉም የማያዳላ ቀድሞ ለተመዘገበውም አሁን ተመዝግቦ ደግሞ ለሚያከራየውም አንድ አይነት አውድ ካልፈጠረ በስተቀር አሁን አዳዲስ ቤት ነን ብለው ሊወጡ ለኪራይ ይወጡ ዋጋቸውን ሲሰሙ ጆሮአችሁን ይከብዳል። እጅግ በጣም ውድ ናቸው። አሁን ቁጥሩን መጥራት ስለከበደኝ ነው እውነት ለመናገር። እኔ ሙሉ ግቢ G+1 G+2 በጣም ለማከብራት ሰው ለማየት ለምወዳቸው ሰዎች ለማየት ወጥቼ ነበር። ሄጄ ሳይ ቤት ምንም ዕቃ የሌለው ነው። የምነግራችሁ ደግሞ ቦሌ ላይ አይደለም ሰሚት ላይ ቤቴል ላይ በጣም ሰርፕራይዝ ነው ያደረገኝ። ምክንያቱም እኔ የማውቀው ዋጋ እንኳን በየዕለት ኢንፎርሜሽን ያለኝ ሰው እንኳን እዚህን ያህል ጆሮዬን የሚሰቀጥጥ ነገር ከሰማው በብዛት ስትሰሙት ከባድ ሊሆን ይችላል። ይሄ እንግዲህ አዳዲስ ህጉ ቀድመን ስነግራችሁ
ለአዳዲሶቹ እነሱ በሚሰጡት ህግ ነው የሚከተለው ለድሮዎቹ ነው ተጽዕኖውን የሚያግዘው ማለት ነው እሱም በሌላ መንገድ ያው መንግስትም አንድ ዜና ባለው በሌላ መንገድ የተሰራ ስለሆነ እንድታስተካክሉ የሚል ማሳሰቢያ አይቻለሁ ግን ብዙ ወደ ብላክ እንዳሄድ ያረጋውም ወይ ለያንዳንዱ ይሄ አመት ሊያስቸግር ይችላል በአፋጣኝ ሰርቶ በአፋጣኝ እንደዚህ ያርጉ ለማለት ግን መንግስት ባስቸኳይ በካሬውና በቤቱ ፋሲሊቲ ልክ ቤት ኪራይ እንደዚህ መሆን አለበት ከግሽበቱ ጋር ከኑሮ ሁኔታው ጋር በማመጣጠን አዘርዋይስ ሰዎች ሲጨምሩ እንደዚህ ብር መጠራት ይችላል እንዴ እስክትሉ እኔ አሁን ገስታውስ እየነገርኳቸው አይደለም ገስታውሶች ቢጨምሩ 3 ወር 4 ወር ነው የሚሰሩት ለምሳሌ አሁን ከሚድል ኢስት በጣም ብዙ ሰው የሚገባበት ጊዜ ነው ምክንያቱም ሀገራችን ቀዝቀዝ ያለ ነው ሌላው ቦታ ሞቃት ነው ስለዚህ እዚህ ሲመጡ በቀን $200 ሊከፍሉ ይችላሉ ይሄ የቱሪስት ፍሰት ነው ሆቴል ላይ በተስተናገዱ ያ ፋሲሊቲ ፈልጎ የሚመጣ ሰውን ሊያስተናግድ የሚችል ቦታ ነው አኮሞዴሽን ነው በቃ ጠቅላላው ማህበረሰብን ግን የሚያገለግለው አውድ ግን ህግና መመሪያ እያንዳንዱ አዲስም ይምጣ አከራይ ይሁን በራሱ ህግን የሚወስን ሳይሆን በመንግስት ህግ ውስጥ ቢያልፍ በእንደዚህ አይነት ነገር ውስጥ ደግሞ በእውነት በደንብ ለማየት ሞክሬ የገባኝ ነገር እኔ እዚህ ቦታ ላይ መንግስት ኢንተርፌር አድርጎ የሱን ተጽዕኖ ዶሚኔት አድርጎ ካልወጣ የከተማው ሰው ሰርቫይቭ ማድረግ አይችልም በጣም ከባድ ሲቹዌሽን ውስጥ ይገባል ሰው ይጨነቃል እና ደግሞ ለብቻው የሚኖር ብቻዬን ልሰቃይ ይላል ልጆች ቤተሰብ የተሸከመው እንዴት ያረጋል በጣም እግዚአብሔር ይመስገን የምልባቸው እንደዚህ አራብሳ ቆይፈጭ እንኳን ኖሩ የምትሉበት ጊዜ እንኳን መጣውነት ለመሰሎች ፈቀቅ ስትሉ ዋጋቸው ጥሩ ነው ይሻላል ከሴንተሩ ላይ ወጣ ያያሉ ሲከራዩ እሱም አንድ መፍትሄ እሱ ራሱ ውድ የሆነባቸው ሰዎች አሉ ስለዚህ በመንግስት መሰረት ያለው ለሁሉም የሚያገለግል ህግ አሁን መጥቶ የሚያከራየው የኪራዩን ዋጋ የሚወስንበት ሳይሆን ኦሬዲ በተወሰነ በኪራይ ውስጥ ሰው ገብቶ እንዲከራይ የሚያረግ አውድ ካልተፈጠረ በስተቀር ከፍ ያለ ይሄዳል በሌላ ሳይድ ደግሞ የቢዝነስ ኦፖርቹኒቲ ደግሞ ለሚፈልጉ ሰዎች ደግሞ በጣም የሚገርም የኪራይ ቢዝነስ ኦፖርቹኒቲ የተከፈተበት ጊዜ ነው ብላችሁ ታስቡ ይችላልላችሁ ግን ተመጣጣኝ በህግ የተገዛ ብዙ ወጣት እኔ ጠበብ ያሉ ጥሩ ፋሲሊቲ ያላቸው ቤቶችን ደግሞ መገንባትም የቢዝነስ አይዲያ ነው ሀብት ያለው ሰው ለብዙ ሰው የሚያገለግል ግን በትንሽዬ ዋጋ እንደዚህ አይነትም ቢዝነስ ኦፖርቹኒቲ እንዳለው ይታወቃል ግን ከሁሉም በላይ ሰው ትልቅ ስለሆነ አክብሮት ባለው ሁኔታ መሬት ላይ ሳይወድቅ የሚሰራው የሚለፋው እንግዲህ የኢትዮጵያ ገቢን ታውቁታላችሁ ከ20 ይደርሳል ከ10 እስከ 25 ይከፈለዋል ብለን ብናስብ እንኳን በኪራዩ ራሱ ከ25 አልፏል ባለ አንድ መኝታ ከተማ ውስጥ የምታውቁት ነው በቃ ከ25 ሺህ ብር ያለፈ ነው ዋጋው ሁላችንም ኮንዶሚኒየም ነው የምነግራችሁ አፓርትመንት ላይ የሚኖረውማ ያው የታወቀ ነው 35 30 ምናምን ባለ 2 ሲሆን አስቡት ባለ 3 ሲሆን አስቡት በየትኛው አቅጣጫ ሙሉ ግቢ ሲሆን አስቡት ኦልሞስት የዛሬ 4 አመት ወይ 5 አመት ላይ ሰሚት ላይ ራሴው 4.1 ቪላ ቤት 150 ካሬ ተሸጧል አሁን የቤት ኪራይ በአመት 3.6 እየተጠየቀ ነው በየትኛው አካሄድ ነው ይሄን ሚት የሚያደርግ አይ ነው የሚከራይ ሰው እንዳለ አቃለው ያንን ፊት አድርጎ የሚኖር ነገር ግን ለብዙ ህዝብ በሚደርስ መልኩ ቢስተካከልና ህጉ ደግሞ በዛ መሰረት ቢሆን ጥሩ ነው ከሆንግ ኮንግም ከኒውዮርክም ከበርሊንም መማር ያስፈልጋል ታሪክ እነዚህ ነገሮች በእነሱ ህይወት ውስጥ ከስቶ አልፎ ያንን ነገር ሪቨርስ የሚያረጉበት መንገድ ቀድሞ ባለማሰባቸው ምክንያት ኒውዮርክም አሁንም እጥረት አለ ህዝብም ይጎርፋል ሆንግ ኮንግም ከ200,000 ሰው በላይ በኬጅ ውስጥ ይኖራል እና አዲስ አበባ እጣፈንታዋ ከዚሁ መወሰንና ማወቅ እንዲቻል የሁሉም ሰው እና የመንግስት ኃላፊነት እና ደግሞ የቢዝነስ ወይ ደግሞ የሥራ ፈጣሪዎች ደግሞ ይሄንን በሌላ መንገድ ህዝብን እንደማገዝ አድርጎ ግን ደግሞ ችግሩን ደግሞ መቅረፍ ጥሩ ነገር ነው ብያስባለሁ ስለነበረን ጊዜ አመሰግናችኋለሁ በቤት ኪራይ ችግር ውስጥ የተሰማችሁን ለሌሎች ይጠቅማል ብላችሁ የምታስቡትን ሐሳብ በኮሜንት ላይ እንድታስቀምጡ በአክብሮት በፍቅር ነው ጋብዛችሁ የሰላም ጊዜ ይሁንላችሁ